ለየት ያለ ፕሮግራም ይዘንላችሁ ቀርበናል። እንዲሁም ለየት ያለ እንግዳ ለማኝ ብለው ያለኝ ሰዎች አሉ፣ የመቱኝ ሰዎች አሉ። እዚህ ዳቦ ቤት ሳከፋፈል ዛሬ እኮ ያለንበትን ነው እንጂ የምናውቀው ነገም እኮ ይሄ ዕጣ ፈንታ ለእኛም ሊሆን ይችላል። ከፍታው ስጡና መጀመሪያ ደሃ አባሩ። እውነት ነው። ከመረቁ 9 ሰዓት 10 ሰዓት 8 ሰዓት ለገባ ሙሽራ 7 ሰዓት 6 ሰዓት ለገባ ሙሽራ 10 ሰዓት ትርፍራፊ ለመስጠት እሱ ላይ ዱላ አለ። ወደ ትራፊክ ስራው የገቡት ልጅቷ ከተገጨች በኋላ ነው። አባትና እናት ይጣላሉ መሰለኝ ቤት ውስጥ። ቦርሳው ወርውሮ ጠፋለች። የትምህርት ቦርሳው ተንበርክካ ልጄ ብላ ወላሂ ቆሜ ያለቀስኩት። 17 ልጆች ለቤተሰቦቻቸው በመንግስት አስረክቢያለሁ። ወደዚህ ስራ እንዴት ነው የገቡት ከሚለው ደግሞ እናንሳ። ወደ 7 ልጅ እዚህ ተወልደዋል። ወደ 18 ልጅ ባሌ ተወልደዋል። የአባቴ ልጆች የልጅ በአሁን ሰዓት 204 ነን። ማሻአላህ ተባረከ። የልጅ ነማኑ ገዲ ዮላሌ ፍረከታ ሞቲን ሰሚ ጉባስ ኑፍ ረሕመታ ሜካ ተመነምኒ ቤላ ሚደሜ ጂሬኛ ሀዳፊ ረኮን ደንደሜ ሁምና ኦልተሄ ኦብሱዳፍ ድርቀሜ ሁምና ኦልተሄ ኦብሱዳፍ ድርቀሜ ጂሩ የአባ ረከታ የቲማ ፊየሰ ሁንዳ ቶአታ utuu dankoon rakkata mara bira dhaabbate waan qabuun gargaara humnaa fi qabeenyaas takkaan ብስሚላህ አልሐምዱሊላህ ወሰላቱ ሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የተወደዳችሁና የተከበራችሁ ውድ የኦሮሚያ ኢስላሚክ ቴሌቪዥን ወይንም የኦአይቲ ተመልካቾቻችን በያላችሁበት ሰላምታችን ይድረሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለየት ያለ ፕሮግራም ይዘንላችሁ ቀርበናል። እንዲሁም ለየት ያለ እንግዳ በመሆኑም ለየት ያለው የዛሬው እንግዳችን ማን ነው ወይንም ማናቸው የሚለውን ነገር አብራችሁን ከቆያችሁ የምታውቁት ይሆናል። በመሆኑም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ የምጋብዛችሁ እኔ የፕሮግራሙ አዘጋጅና አቅራቢ ራህመት ታጁ ከሌሎች የስቱዲዮ ባለሙያ ባልደረቦቼ ጋር በጋራ በመሆን ነው። መልካም ቆይታ። መርሃባ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ዛሬ ለየት ያሉ እንግዳችን ናችሁ። ዛሬ ደግሞ እርሶን ጋብዘናል። ለየት ያለ ስራ ስለሰራችሁም ነው እንግዲህ እዚህ የጋበዝናችሁ። በመጀመሪያ ደረጃ ከተመልካቾቻችን ጋር ተዋውቁና ወደ ጉዳያችን እንገባለን። አልሐምዱሊላህ ብስሚላህ ራህማን ራሂም። በመጀመሪያ ደረጃ ስሜ ሁሴን አወል መሐመድ ይባላል። ያው ትውልዴም አዲስ አበባ ነው። ያደግኩትም እዚህ ወደ ተክለ ሃይማኖት አካባቢ የሚባል ነው። የሀጂ አብዱ አሩሲ ግቢ ውስጥ ተወልጄ ያደግኩት። ያው ትውልድ አባቴም ከባሌ መጥቶ ነው እዚህ የወለደን እና ቤተሰቦቻችንም የወለድ ነው በዚሁ አካባቢ አዲስ አበባ ክልል ውስጥ ነው። ከዚህ ርቀን አይደለንም። ያው ወደ ስራው ጥያቄ ከመገቢ ከሆነ ጥያቄው መጠየቅ ትችላለች። መርሃባ። እንግዲህ ዛሬ እዚህ የተገናኘ ነው ጣዋት ላይ ለየት ያለ ስራ አብረን ሰርተን ነው የመጣ ነው። ያው ይህን ሰራን እንኳን አይባልም፣ መልካም ስራ ባይነገርም ለየት ያለ ነገር ነው ያየነው። ሀቂቃውን ለማውራት ምናልባት ለተመልካቾቻችንም ያየነውን ነገር የምናስቃኛቸው ይሆናል። ከመሆኑም ጋር እስኪ ገለጻ ለማድረግ ያህል እንግዲህ ቅድም ብዙ ነገር ነው ያየሁት። እውነቱን ለመናገር ጎዳና ላይ የሚያድሩ ሰዎችን ዳቦና ሻይ ስታበሏቸው ነበር። እንዲሁም ደግሞ በጣም ልብ የሚነካው ደግሞ ተማሪዎቹን በዛው ልክ ነበሩና ዩኒፎርም የለበሱ እነሱን ሳይ በነገራችን ላይ ሀቂቃ በጣም ነው ልቤ የተነካውና ወደዚህ ስራ እንዴት ነው የገቡት ከሚለው ደግሞ እንጀምር። መልካም ስራ ተሰጥኦ ነው። የመልካም ስራ አንዳንዴ ብዙ ነገር ያጋጥምሻል። ይህም መልካም ስራ ስንጀምር እንደ ቀላል ነው ስናየው፣ ጊዜው ወቅቱና ሰዓቱ ያው እንደ 2-3 ልጆችን መርዳት ስንጀምር ቁጥሩ እየጨመረብን ሲመጣ ያው አንድ በጣም ስሙን ቅድም ጠቅሻለሁ፣ ወዳጄ ነው፣ ወንድሜ ነው፣ የረጅም ዓመት እድሜ ነው። ይህን ነገር መቆሚያ ሊያኖረው አልቻለም እና እንዴት ነው የምናደርገው ሲል በፍጹም ይህን ነገር ልታቆሙም አትችልም፣ አትፈልግም። ዳቦ ስንገዛ በመጀመሪያ 6 ብር ነበረ። ከዛ በኋላ የጨመረ ዛሬ 10 ብር 11 ብር ደርሰዋል። በፍጹም ለምን አንድ ዳቦ 100 ብር አይሆንም? ይህን ነገር አታቆሙም ብሎ ያው እድሜውም 3 ዓመት 4 ዓመት ሆኖታል።
ስንገባ ከውስጡ ማንወጣበት ጉዳይ ሆነና ያው ዳቦ መስጠቱ ብቻ አይደለም፣ ሻይ ማጠጣቱ ብቻ አይደለም። ጎዳና ላይ የሚኖሩ ልጆችም አይተሻል። እናት አልባ አባት አልባ ያው የሰው ልጅ ሊያገኝ የሚችለውን ነገር ትምህርት፣ ልብስ፣ እንቅልፍ፣ ምግብ፣ ቤተሰባዊ ፍቅር እነዚህን ሁሉ ያጡ ልጆች ነው ቅድም ያየሻቸው ልጆች። በቤተሰብ ደረጃ ያው እንደ ሰው ልጅ ተፈጥሮ እንደ ሰው ልጅ ኖሮ እንደ ሰው ልጅ ተወልደው አላህ የእንጀራቸው ጉዳይ ሆኖ እነዚህ ልጆች አንድን ለማድረግ ከጊዜ ወደ ጊዜ ከልጆቼ የበለጠ እኔ አንድ ቀን የቀረው እንደሆነ አንድ ቀን ቦታው ላይ ካቀረው በአካባቢ ላይ ራሱ አሁን ሶሻል ውስጥ እንኳን የማያልሄድበት ቀን አንዳንድ ጊዜ አለ። እነሱን ትቼ ረጅም 3 ቀን ያላቀን መንገድ አልሄድም። አንደኛ እኔ ስኖር ነው ብዙ ነገር ጥያቄው የሚጠይቁ የሚፈልጉትም ነገር ሌላ ሰው ሲሆን ያመናጭቃቸዋል። ሊሰጣቸውን ፍላጎት የለውም። አንድ ኩባያ ከሰጧቸው አንድ ዳቦ ከሰጧቸው ያባራል እኛ ሰው እና በፍቅርም አንድ ላይ ያረኳቸው እንደ ቀልድ ገባን። ያው ስንገባ ያው ለዳቦ ቤቱ አንድ ግለሰብ እንዳልኩሽ ስሙን መጥቀስ አልፈልግም፣ አምሮን ቺኬን ይባላል። በ6 ብር የጀመረ ዛሬ በ10 ብር 11 ብር ዳቦ ደርሷል። በወር ይሄ የተወሰነ ገንዘብ ለዳቦ ቤቱ ነው የሚከፍለው። የኔ በዚህ ያለኝ ሩል እዚህ ውስጥ የምንሰራው ስራ እነዚህ ልጆች ጠዋት ተነስቼ ዳቦ አቅርቤ ዳቦውን ሰጥቼ ሻዩን አጠጥቼ ነው ወደ ቤቴ ተመልሼ 12 ሰዓት ነው የምገባው። ከሱቢ ከሰላት በኋላ ተመልሼ ወደ ቤቴ የምገባው 12 ሰዓት ሳይሆን 4 ሰዓት እስከ 4 ሰዓት ድረስ ከርቀት የሚመጡ ልጆች አሉ። አሁን ዳቦ አለ ከትንሽ ደቂቃ በኋላ አንቺ አላወቅሽም እንጂ እየተንጠባጠቡ ከጋራ ላይ ከምን ላይ የሚመጡ አሉ። ቶሎ እዚህ ጋር የማይደርሱ ለእነሱ ሁሉ ቆሜ እስከ 4 ሰዓት ድረስ ድንጋይ ላይ ቁጭ ብሎ ስለሚጠብቁኝ ዳቦውን ሰጣለሁ። በዚህ ላይ አላቆምንም። ደግሞ አሁንም የቀን ሰራተኞችም አሉ ዳቦ የሚወስዱ። እንደምታዩ ጎዳና ላይ የሚጠርጉ ሴቶችም አይተሻል። ጎዳና ላይ የሚጠርጉ ሴቶችም ዳቦ ይሰጧቸዋል። ለየቤቱ ደግሞ በየፌስታል አይተሻል። አንዳንድ ቤተሰብ ወደ ውጭ የማያወጣ ቤተሰብ ልጆች አሉ እንዲታዩ የማይፈልጉ። በእኛ ስራ ላይ የሃይማኖት፣ የብሔር፣ የዘር ምንም አይነት ፎከስ የለንም። ከራቦ ለማንኛውም ኢትዮጵያዊ እናበላለን፣ ለጠየቀን ሁሉ እንሰጣለን። እዛች ጋር ጨዋታው ቅድም አሁን ይሄ እስላም ነው ይሄ ክርስቲያን ነው ይሄ ጾመኛ ነው ይሄ አይደለም ምን ብለን የተናገርነው ነገር የለም። ለሁሉም ከራበው እንሰጣለን። ያው ጊዜው ወቅቱና ረመዳን ስለሆነ እንጂ በየፌስታሉ እንኳን የምንሰጠው ዳቦ በቀን ከ200 ዳቦ በላይ በየፌስታሉ 5 ልጅ ያላት ልጅሽን ብቻ ላኪው አንቺ አትምጪ እያልኳት ዳቦ ቅድም 5 6 7 8 የሚወስዱ አሉ። አሁን ረመዳን ስለሆነ ነው አሁን የቀነሰው እንጂ ለእነሱ የተቀመጠ አለ። ከ80 ሰው በላይ ዳቦ በቁጥር የሚወስዱ ሰዎች አሉ። የመንግስት ቤት ትምህርት ቤት ተማሪዎችም ደግሞ በዚህ አጋጣሚ እንዳይሻቸው ናቸው። እነሱም ልብስም የላቸው ጫማም የላቸው። ትምህርት ቤት የሚሰጣቸው አንድ ዳቦ ነው። ዳቦ ደግሞ ትንሽ ነች። ለእነሱ በተጨማሪ እችን ከበሉ በኋላ ከዳለቲ፣ ከዋስ፣ ከወለቴ፣ ከአለም ገና በእግራቸው ተጉዞ በዚህ በቀጭን መንገዱ ተጉዞ መጥተው እዚህ ጋር ሲደርሱ ኦልሬዲ ቤት የበሉት ቁርስ ይጠፋል። እንደገና አገግሙ ቁርሳቸውን በልቶ ይገባሉ ወደ ትምህርት ቤት። ከዛ በተረፈ ደግሞ የምንሰጣቸው ስራ አንዳንዶቹን በምንችልበት ሰዓት ልብስም እየለመንን ምግብም ለየት ለማድረግ አንዳንድ ስጋ እድል እንዲሰጣቸው ብዙ ሙከራዎች አድርገናል። አሁንም የኛ ቪዥን ረጅም ነው። ያው ይህ ግለሰብ ለረጅም ቦታ እናደርሰዋለን። በቀላል አታቆሙ። ሚሽን ይኖረዋል። የሆነ ቦታ ላይ ስም ሰጠዋለን። የሆነ ቦታ ላይ በሰፊው የምንረዳበት ምሳም ራትም የትምህርት እድል እንዲያገኙ ብሎ ያው እኔ እንደ አንድ ስራዬ ብዬ ይዤዋለሁ። እዚህ ጋር ምንም ደሞዝ የለኝም። ከራሴ በራሴው የማደርገው ነገር የለውም። ሁሉ ነገር የሚከፈለው ለዳቦ ቤት ነው። እኔ ግን ያው ከአሚሊን ከመዋለፋት ይህን ስራ ስለምወድ ነው። አንዳንዴ ይህን ስራ ከዛ መጣው ብትኝ እኔ ከቤተሰቦች ጋር ሁሉም ያቃረኛል። ሌሊት ተነስተ እንደዚህ በዚህ በብርድ በዚህ በዝናብ ብዙ ጭቅጭቅ ሁሉ ይመጣል። ግን ያው አንዳንዴ ሲሰጥሽ ነው ይሄ ድል። ያው ከእናቴ
አያቴም በዚሁ ህይወት ነው ያሳለፉት። የእናቴ እናቴም በዛው ህይወት ውስጥ ነው ያሳለፈችው። ያ ስራ እንደ አእምሮ ውስጥ ነው ያለው። ሁሌ ብሰራው ማይሰለቸኝ ስራ ነው። ለእኔ በጣም እንደ አንድ ትልቅ ጸጋ ነው የማየው። ሳይ አንዳንዴ ጎዳና ላይ ምኑም ላይ ሳይ ብዙ ጊዜ የማለቅስበትም ጊዜ አለ። ምንድን ነው ያው የሀገራችን ጉዳይ ስለሆነ ብቻ ከአቅም በላይ ስለሆነ ነው እንጂ የምታያቸው ልጆች አሁን እነዚህ እንዳየሽ አባት እናት አሁን ተያየሻቸው ቅድም ህፃናቶች ጠቅላላ ከልጅነታቸው የዛሬ 4 ዓመት እንግዲህ ያ ልጅ ምን ላይ እንደነበረ ከዚህ ያነሱ ልጆች ናቸው እኔ ጋር እየመጡ አቦ ይላሉ። አባት ማለት ነው። ዳቦ ዛሬ እንደዚህ ነው ያነሰው አይሰጠንም ምናምን እያሉ የሚቀብጡበትም ጊዜ አለ። አንዳንዴ ሳሙና ምናምን እየለመንኩ ነው፣ ሰዎችን እየለመንኩ ነው። መለመን ደግሞ ይሰለቻል። ስጡኝ ማለት ይሰለቻል። እኔ አልሰለቸኝም። አላህ ይጨምርለት። ለዚህ ለአእምሮኝ ለምልሽ የሆቴል ባለቤት ለምን 100 ብር አይገባም ዳቦ? እኔ አላቆሙም፣ አንተ እንዳትሰለች፣ ይህን ትልቅ ደረጃ እናደርሰዋለን ብሎ ከጀርባ ሆኖ እኔ እያበረታታኝ ያለው። ግን ያው ስትገቢ ደግሞ የምትወጁ ስራ ነው። ለእኔ በጣም በጣም አይሰለችኝም ብዬ ነው የማስበው። ግን ያው ቪዥን አለን። ቪዥናችን ረጅም ነው፣ ሎንግ ነው። ያንን አላህ ከረዳን ደግሞ የተለየ ቦታ ላይ ለማድረስ ብዙ ኦሮሚያ ቢሮ አስገብተናል፣ ፕሮፖዛላችን አስገብተናል ፍቃድ ለመውሰድና ያንን ነገር በጥሩ ደረጃ ለማድረስ። በዚሁ ቦታ በዳቦ ብቻ ልናቆም አልፈለግም። ያው የጊዜ ሁኔታ ስለሆነ ብቻ ነው ዳቦና ሻዩን መስጠቱን አማራጭ ያደረግነው እንጂ አንዳንዴ ፋይናንስ የሚያንሰን ጊዜ አለ። ዳቦ አሁን ከተወሰነ ሰዓት በኋላ እናቆማለን። ዳቦ አለቀ የምንልበት ጊዜ አለ። ያው ዳቦ ቤቱ ከመደበልን ሌላ 100 ሺህ ብር በላይ ይመደበልናል በወር። ይህ ሰው አላህ ይጨምርለት። ያን ከዛ በላይ ሆነ። አሁን ስናስበው ከዛ በላይ የሆነብን ስለመጣ አንዳንዴ እጄንም እየዘረጋው መለምንበት ሰዓት መኪናም እያስቆምኩ እስቲ ለእነዚህ ልጆች ዳቦ ሻይ ግዛላቸው የምልበት ጊዜ አለ። ያን አይነት ሁኔታው ስላለ የጊዜው ሁኔታ ነው፣ የኑሮ ሁኔታ እየከበደ ስለመጣ በጣም አስቸጋሪ ትግል ውስጥ ያሳለፍኩት። ብዙም ችግሮች አጋጥሞኛል። በዚህ ስራ ላይም ብዙ የተለያየ አይነት መከራዎች ማይቼበታለሁ። ነገር ግን ያው ሳይሰለችኝ እዚህ ጋር ደርሻለሁ ማለት ይችላል። ማሻላ በጣም የሚገርም ነው። ቅድም እያየው ነበረ። ቅድም ያው ጠቅሰዋል እርሶ እነዚህ ልጆች የሰው ልጅ ማግኘት የሚጠበቅበትን ነገር ያጡ ሰዎች ናቸው። ፍቅር፣ ቤተሰባዊ ፍቅር የለ፣ ከምግብ የለ፣ ማደሪያ የላቸውም። ውጭ ላይ የሚያድሩ ልጆች ናቸው እና በጠዋት እርሶ ጋር እየመጡ ዳቦና ሻይ ነው የሚሰጣቸው። ትኩስ ሻይ ይጠጣሉ ማለት ነው። እነዚህ ልጆች ውጭ ላይ ነው የሚያድሩት። እንግዲህ ምንም አይነት መጠለያም የላቸውም እና አንዳንዴ እኛ በሩቁ የምንሸሻቸው አይነት ሰዎች ናቸው እንግዲህ እርሶ ጋር ያየሁትና፣ እርሶ ጋር ግን የሆነ ፍቅር ነገር አለና ቅድም እንደ አባት እንደ ልጅ ስትቀላለዱ ሁላ ነበር። ማሻአላ ይሄ ቀረቤታ ከየት ነው የመጣው? ማለትም ብዙ እንደ አባት እንደ እናትም አንዳንዴ ሲያጠፉ ሁሉ ያው የገዛ ልጅሽም ቤት ውስጥ ያጠፋል። አንዳንዴ አሁን እንደምታያቸው ሳሙናና ውሃ እንኳን አንስቼ ሳጥባቸው አቦ ይላሉ። ለምንድን ነው እሱ ምንድን ነው ሳሙና በየጊዜ አታጠሙላቸዋለሁ። ለካ እነሱ የሚጠቀሙበት ያቺ ቆሻሻ የብርድ መከላከያቸው። ያንን ቆሻሻ ከላያቸው ላይ ሲያነሱ በየቀዳዳው ብርድ ስለሚገባ በየቀኑ ባጥባቸው ደስ አይለኝ አልችለው። በየቀኑ ቢታጠቡ ደስ አይለኝ። ሳሙና አለኝ፣ አሁን ሳሙና አለኝ፣ ካርቶን አለኝ ሳሙና። እሑድ ቀን ያደረኩ ምንድን ነው በሳምንት አንድ ቀን በየቀኑ ስታጥቢያቸው አንደኛ ለብሶ የሚተኙበት ልብስ የለም። የፕላስቲክ የሚሰበስቡ ማዳበሪያ ነው ለብሶ የሚተኙት። ሌሊት ብርዱ በሚመጣበት ሰዓት፣ ዝናብ በሚመጣበት ሰዓት ለካ ያቀዳዳ ሆርማ የሰውነት ቀዳዳቸውን ብርዱ ቆሻሻ ይከላከላል። ለዚህ ነው ፈትገን ማናጥበው ይሉኛል። እና ከቤተሰቦቻቸው ወጥተው የሰው ልጅ መቼም ማግኘት የሚቻለው ነገር በእኔ አካባቢ ምንም ነገር ከነዚህ አሁን እኮ ዛሬ አላይሽም አንቺ በአጠቃላይ ከነዚህ ያናነሱ ልጆች ሁሉ አሉ።
ስታያቸውና የመማር እድል ታዩ። ግን አሁን ላስቲክ የሚሰበስቡ ልጆች በብዙ ጥቅም ላይ እየሰጡን ያሉት በአንደኛ ቆሻሻ እያነሱልን ነው። ሁለተኛ ይህ ሃይላንድ ላስቲክ እንኳን ሪሳይክል መልሶ መንግስትንም እየሰበሰቡ ማንም ሰው አሁን ቆሻሻውን አንቺ ሃይላንድ ጠጥተሽ ተወረውሪያለሽ። ያንን የወረወርሽውን ነገር ነው አንስተው ተሸክመው ወደ ፋብሪካ ይገባል። ሪሳይክል አገር የሀገርም ሀብት እያከበቱ ነው። በዚህ አጋጣሚም ደግሞ ራሳቸውንም እየረዱ ነው። እና የምፈለገ ነገር ላስቲክ ተሸክመው እንኳን ቢሄዱ ለምን 2-3 ማዳበሪያ ተሸክመው ቢሄዱ ወደ ኪሎ ብቀይሩ 20 ኪሎ 10 ኪሎ ቢሆን ከ100 እና ከ200 ብር አይበልጥም። እንዴት ትልቅ ተሸክማ የምታያት ሴት እንደዚህ ወገቧ ላይ አድርጋ የምትሄደው ላስቲክ ቢመዘን 20 ኪሎ 30 ኪሎ ነው። ኪሎ 10 ብር ነው። ነገር ግን ወደ 200 ብር እንኳን በቀን ብሸጠው ምሳ ትበላለች፣ እራት ትበላበታለች፣ ቁርስ ትበላበታለች፣ ወይ ቤት ትከራይበታለች፣ ወይ ትለብሰበታለች ብለህ የምትይው ያው እንደ አማራጭ ሆኖ ግን ያው ሌሊት ይወጣሉ። እሱንም ላስቲክ ለመሰብሰብ 9 ሰዓት ከሌሊቱ የምታያቸው አንዳንድ ሴቶች አሉ፣ ህጻናቶች 9 ሰዓት 8 ሰዓት አንዱ ላስቲክ እንዳያነሳባቸው እና እኔ የትልልቆቹ ሳይሆን የሚያሳዝነኝ ያው የህፃናቶቹ ነው። ይሄ በአንድ ሰው በእርሶ ብቻ የሚቀረፍ ችግር አይደለም። እውነቱን ለመናገር መንግስትም እንደ መንግስት ለዚህ ጉዳይ ትኩረት ሰጥቶ በእርግጥ ብዙ ኃላፊነቶች አሉ። መንግስትም ብዙ ቢዚ የሚያደርጉት ነገሮች አሉ። ይሄንን ግን ሁሉም በየፊናው መንግስትም እንደ መንግስት መፍትሄ ሊሰጥበት ይገባል። እነዚህ ልጆች ቅድም እንደተባለው ነገ እኮ ለሀገርም ጦስ የሚሆኑ ልጆች ናቸው በእንደዚህ አይነት ሁኔታ ከቀጠሉ። ነገር ግን እነዚህ ልጆች የሚጠበቅብንን ነገር ካደረግንላቸው በየፊናችን ነገ ምናልባት አገርን የሚጠቅሙ ሊሆኑ ይችላሉ። ስለዚህ እዛ ላይ መሰራት መቻል አለበት። በተለይ እያንዳንዳችን ራሳችንን ማስተዋል መቻል አለብን። ሁሉም ሰው በዚሁ ልክ እርስዎ አሁን መስዋዕትነት እየከፈሉ ነው። ማድረግ ያለቦትን ከሚችሉት በላይ እያደረጉ ነው። እያንዳንዱ ሰው ይችን የሚያክል ደግሞ የሆነ አሻራ ብጥል ይሄ ነገር ለውጥ ያገኛል። ስለዚህ አሁን ቤታችን ውስጥ ቁምሳጥን አጣቦ ማስቀመጫ ያጣናቸው ልብሶች አሉ። እነሱን አውጥተን ለእነዚህ ሰዎች መስጠት፣ ዘካን በአግባቡ ከሰጠን፣ ሰደቃን በአግባቡ እንትን ካለን ሀቂቃ ይህንን ችግር መቅረፍ እንችላለን። ቅድም እንደተባለው ደግሞ እነዚህ ልጆች ለእኛ ራሱ እየጠቀሙን ነው ያሉት። ለራሳቸው እየተጎዱ እየጠቀሙን ነው። በሌላ መንገድ ቆሻሻ የሚያነሱ እነሱ ናቸው። አይላንድ መንገድ ላይ ስንጥል የሚያነሱልን እነሱ ናቸው። ቅድም ጠቅሰዋሉ እርስዎ ነው። አላህ ያግዞት፣ መልካም ስራውንም ይሉት ለማለት ወደ ይሄ ጉዳይ ያው እንደምታውቂው በእኛ አካባቢ እኔ ባየሁት አካባቢ እንደ ሲምቦል ወይም እንደ ምሳሌ ሆኖ ይታይ እንጂ በየክፍለ ከተማው በየሀገሩ አዳማም፣ ደብረ ዘይትም፣ ዱከምም፣ ቄራም፣ ጎፋም፣ ኮልፌም አሉ። ግን ሰው አሁን አንቺ እንደጠቀሽው የሚችለውን ያህል አትሊስት ቤቱ ሲወጣ ተርፎ የሚያድር ዳቦ አለ። ከቤቱ ሲወጣ ያ ተርፎ ዳቦ ደርቆ ነው አንዳንዴ የምናየው ቤት ውስጥ የገዛ ዳቦችን እንኳን ያንቺ ልጆች ደግሞ ጠዋት ዛሬ ገዛሹ ማታ አይበሉትም። ያቺን ዳቦ ይዞ መውጣት ደግሞ የሚከብደው ሰዋል። ትርፍ ዳቦ ቤት ውስጥ ያደረ ዳቦ ማለት ነው። እያንዳንዱ ሰው በየአካባቢው ማለት ነው ያው ሰፋ ላለማድረግ የሚቸገር ሰው እኮ ከጎረቤትሽ ነው የሚወጣው። ከጎንሽ ያለ ሰው እኮ የኛ ያው ሁሉም ሰው በሰፈራችን የሚኖር ሰው ያለው ሰው አይደለም። አንቺ ስጋ ስበይ ዳቦ ያረረበት ስንት ኢትዮጵያዎች አሉ። ከዛው ነው መጀመር ያለብሽ። አሁን እንዳልኩሽ ዳቦ የሚቀበሉ ሰዎች የመንደር ሴቶች ናቸው። ባሎቻቸው ስራ ይፈቱ፣ ባሌ ስራ ፈተዋል። በዚህ በተለይ በረመዳን ካጋጠሚ ትልቅ ነገር ሄጄም ሳውዲ ኤምባሲ ድረስ እንኳን ያው ለምኜ ቴምር ወደ 30 ካርቶን ሰጡኝ። ለረመዳን ዱቄት የለኝም፣ ለረመዳን ዘይት የለኝም፣ ለረመዳን እንትን የለኝም ሲል ከረመዳን ወር ረጀብ ላይ ነው ጀመርኩት ልመና ማለት ነው። አላህ ያስተው ያው አንድ ዛ ክሊኒክ የሚባል ቅድም ነግሬሻለሁ። ባልታሰበ ሁኔታ ነገ 2 ቀን ሲቀሩ ረመዳን ስልኬ ላይ አለ፣ ከፈለግሽ በኋላ ልክልሻለሁ። አይሱዙ ሙሉ ዱቄት አመጣል።
ግቢ ውስጥ ነው ሲከፋፋ የነበረው። ፎቶ ልክልሻለሁ። ኢንሻአላህ 5 ኪሎ ሰጠው። ልክ 5 ቀን ሲያልቅ ደግሞ ስም መዝግብ ያለው ከ380 ሰው በላይ በየ5 ቀኑ ደግሞ ተመልሳችሁ ብዬ ቲክቲክ እያደረኩኝ 5 ኪሎ ሰጥቻለሁ። ረመዳን 5 ኪሎ እንግዲህ አንድ የሚጾሙ ሰዎች ያው ዱቄቱ አሁን ዛሬ የሚጠይቁት ክርስቲያኑ እስላሙ እየጠየቀ ነው። ያው ችግር ስለሆነ ዘይትም ሰጥቻለሁ። እስከ ትላንት እስከ ዛሬ ድረስ እየሰጠው ምንድን ነው 5 ኪሎ ምንም አለ ለረመዳን 5 ቀን በላይ ነው። ልጆች ላላቸው ሰዎች እኛ ለሳምቡሳ ለምናምን አለ። እነሱ ግን ቂጣም ጋግሮ ይበሉታል። አልሐምዱሊላህ ረብል ዓለሚን የምንችለውን ያህል አካባቢያችን ላይ ከረዳን ከሰጠን በቁርአኑ በሚያዘን አላህን በሚያዘን በመተጋገዝ ላይ ብንኖር የሚቸገር ሰው አይኖርም ነበር። አሁንም በአካባቢ ላይ ሰው ቢረዳ ማለት ነው ሁሉም የሚችለውን ያህል። መልካም ስራ እኮ የዳቦና ሻዩ ላይ ብቻ አይደለም። መልካም ስራ ማለት እኮ መልካም ንግግርም መልካም ለሰዎች ቆመሽ ትልቅ ሰው ማክበርም ትልቅ ሰው መኪና ቆመ መንገድ ቆመሽ ማሻገርም ፔሸንስ ሊሆነች ትዕግስት ኖሮች አሁን ህፃናቶቹን ያው ትምህርት ቤት የሚሄዱ አሁን እኛ ቶሎ ወደዚህ መጣን እንጂ እስከ 2 ሰዓት ነው የሚገቡት። ቁጥር የሌላቸው ተማሪዎች ነው የማሻገረው ወደ ትምህርት ቤት። ያው በተለይ መኪና አደጋ ከደረሰ በኋላ የትራፊክ ጽሕፈት ቤቱ መጥቶ ወረቀትን ሰጥቶኝ በዚሁ አጋጣሚ ላይ መልካሙን ያው ቤቴ ውስጥ ብታይ ማንም ሰው ቸገረኝ ካለ ከመጣ በረኝ ካኳኳ መመለሰው የለም። ያው ከቤቴም እስከምጋጭ ድረስ መልካም ስራ ፍለጋ የትም ማሰብ አያስፈልግም። መልካም ስራ አለ በየቦታው ላይ። ምንድን ነው ጎረቤትሽ አንዳንዴ ሰው እየቸገረው መጠየቅ የሚፈራ ሰው አለ። መጠየቅ ወይ ሰው ፊት መቅረብ የሚፈራ ሰው አለ። ስጠኝ ብሎ የሚጠይቅ ሰው ማአት አለ እያንኳኳ ሁሉ። አሁን በዚህ በረመዳንና ባለፈው ወራቶች ያጋጠመኝ ይሄ ነው። እኔ ከሰጠሁት በኋላ ሄጄ አንኳኩቼ ያው ጉሊት የምትሸጥ ከሆነ በብዛት ሴቶቹና ልጆቹን ያወቅኩት የሰዎቹን ጓዳ ያወቅኩት በልጆች ነው። ልጆቹን ዳቦ ብሎ ሲጠይቀኝ ሌላም ወንድሞች አሉ፣ እስቲ እናትህን ጥራ ወይ አባትን ጥራ። አባቴማ ስራ የለውም እናቴም እንደዚህ ነው የምትሰራው ምናምን ይሉኛል። ልክ እናትዮ ሲመጡ ቤተሰቦቹን የቤተሰብ እናንተ አጠምጡ ልጆቹ ብዬ ስላቸው ልክ ያ የአንድ ቤተሰብ ያጋጠመ በዚህ በዳቦ ሻይ ላይ በተነሳ የእያንዳንዱ ችግርተኛ ቤት ምን እንደሚፈልግ ቀድሜ ለረመዳን የተዘጋጀሁበት ምክንያቱም ይሄ ነው። ረመዳን ከመድረሱ በፊት ለረመዳን ምን አለን? አምናም ሰጠናል። እንደ አምናው ምዝገባ አለ መዝገብ ብሎ ረመዳን ሳይገባ ነው ሲጨቀጭቀኝ የነበረው። በጆሬ መታ የዩኒፎርም የለኝም። ደብተር ከ400 ተማሪ በላይ ሰጥቻለሁ። 2017 2016 2018 6 ደብተር ይኸው ሰው ሱቁ ጋር መጠየቅ ትችላለች። በአካባቢ በሰልፍ ነበር ተሰጠ ያሳለፍኩት። ለባሏ ማትነግሯን አንድ ችግር ያው መተቆስ ብሎ ይነግሩኛል። ባለቤቴ ስራ ሄዶ ቤት ውስጥ ቁጭ ብሏል። አንዳንዱ አሞት ተኝቷል። መታ በጆሮቱ ውስጥ ትላለች ትነግረኛለች። በዚያ አጋጣሚ ነው የእያንዳንዱ ችግር ሰው ማዳመጥ የመርጉት። ከጎረቤታችን ነው የምንጀምረው። ሰው መርዳት ከፈለግሽ ደግሞ ጎረቤትሽን ማየት ነው። ወጥተሽ ኮልፌ ክፍለ ከተማ ቄራ አትሂጂ። ጎረቤት ካየሽ እያንዳንዱ የተቀረበውን ሰው ከረዳ የሚቸገርና የሚራብ ሰው አይኖርም። ተግባባል። ያንን ማድረግ ከቻልን ሰው አይራብ። የድሃ ቤት ሄዶ ማንኳኳትና መጠየቅ፣ ምን ልስጣችሁ ማለት፣ ፎቶ ስታፈጥሪ አምጥተሽ ከጎንሽ 1 2 3 አብርግሽ ማስፈጠር። የአንቺ የምትበይው አንዳንዴ የሚጠየፍ ሰው አለ። ስታስፈጥሪ አሁን ትላንትና አላህ ይጨምርላት አቦ ትባላለች። የሐረር ሰው ነች። እኔ መግሪብ ገብቼ ነው ቤት ያለቀስኩት። ወላሂ እዚሁ መንደር ነው ያለች። እሷ ኡምራ ሄዳለች ሴትዮዋ። አቦ የሐረር ሰው ነች። እኔ እንደሱ አይነት ጀግና ቢፈጠር ወላሂ እንደሱ አይነት ጀግና ቢፈጠር አንድ ሰው አይራም። አንደኛ ከገጠር ዘመዶቿን አመጣ
እኔ ባየሁት 5 ዓመት 4 ዓመት ውስጥ ተለውጦ ወጣቶቹ ራሳቸውን ቀይረዋል። መኪና ማይነዳ ልጅ የላትም ሴትዮዋ። አሁን ኡምራ ለካ ከትናንት ወዲያ ለእኔ ዱቄት ገዝታልኝ ብር ሰጣኝ ሄደች። ለካ በየቀኑ ነው የምታስፈጥረው። ስገባ በረንዳዋ ላይ ወላሂ ከዚህ እዛ ድረስ ያክላል ለድሃ የተቀመጠ ቦታ። የፍጡር ሳህኖች ከመስጊድ የሚወጡ የመስጊድ አስተናጋጆች፣ ዘበኞች በበሯ የሚያልፍ ሰው ገብቶ የሚበላ ወላሂ ቁጭ ብዬ አለቀሱ። እየደወለች ከሳውዲ እየደወለች ወላሂ አንቺ ሩዙ፣ ደቃው፣ ስጋው አንድ ቀን ገብቼ ነበረ ከኡምራ ሳትሄድ በፊት ለዳም ታቀርበው ምግብ አየሁና ትናንት ቤት ገብቼ ሚስቴ ጋራ ልጆቼ እንዳፈጠሩ አቦች ሴትዮ አላህ ይጨምራታል። ባሌለችበትም እየደወለች ቢያንስ 50 ሰው ይሆናል 50 ሰው ይሆናል። ስጋ የእሷ ዘመዶች የሚበሉትን ድሃዎች አብሮ ተቀላቅሎ የሚበሉት የነበረው እቺ ሰው ትልቅ ሰው ነች አልኩኝ። እውነትም አንተ አልኩኝ ወላሂ ተሐጁድ ለእሷ ነው የሰገድኩት። እውነትም ሰው በሌለበት ነው ዱዓ ብልሃል። ለሚስቴ ጮሄ ነገርኳት፣ ለልጆችም ጮሄ ነገርኳት። እንደ ሀቡ አይነት ጀግና ቢፈጠር ዳግም ቢኖር ሰው አይራብም ነበር አልኳት። ያ አላህ አልኩኝና ሰግጄ ስነሳ ያቦ ኡምራ ሄደችው ሴትዮ አላህ ይጨምርላት ያልኩት ዛሬ። ለምን እንደዚህ አይነት ሰው ነው የጠፋን? እንዲህ አይነት መልካም ሰው ጠፋል። ሰጥቷታል አላህ እያበላቸው ማሻአላህ። በየቀኑ ዛሬ ባሳይሽ ተገልብጦ ይገባል ሰው። ድስቴ ለብቻ ነው አለችኝ። የዛሬ ሳምንት ገብቼ ነበር ጠርታኝ ዘይት ሰጠችኝ 4 ካርቶን ልሰጥ። ይሄ የምታየው የድሃ ድስት ነው አለች። ኢሳኒ ፈከን ላበዴ ለእነሱ ብዬ ነው እንደዚህ ቆንኩት ምሰራላችሁ ስትለኝ ትላንት ዝም ብዬ ዘልዬ የገባው ፍጡር ሰዓት ላይ ስገባ እንደዚህ አይነት ሰው ነው የምንፈለገው። ኸይር ስራ ቢሰራ የሚጠበቅበትን ነገር አላወቅንም። ከዲናችን ጋር ተራርቀናል። አላህ ካዘዘን ስራ ተራርቀናል። እኛ ስራውን በትክክል እየሰራን አይደለም። ከሱናውም ርቀናል። ሱናው በጣም ርቀናል። አላህ ያዘዘን ነገር ብንሰራ የሚራብ ሰው አይኖርም። የተቸገረ ብንመለከት ረሱል ባዘዙ በሱናችን ብንሄድ የሚቸገር ሰው አይኖርም። ረህመት ይሄን ነው የምለው። አላህ እንግዲህ ያው ለሁሉም አላህ ነው ያለው። ለድሃም አላህ ይድረስለት፣ ለእኛም አላህ ይድረስልን። ያው ማሟታችን አንድ ነው ሁላችን። ያው ጠግቦን የሚያድረው ሰው በልቶ ያድራል። የተቸገረ ማየት ግዴታ ነው። መርሐባ ጋሽ ሁሴን ጀዛኩሙላሁ ኸይረን እጅግ አድርጌ አመሰግናለሁ። ብዙ ነጥቦችን አንስተዋል። እኔ ድጋሚ ልድገመው ብል ነገራቶቹን ማበላሸት ነው የሚሆነው። ሀቂቃ በጣም ብዙ መልእክቶችንም አስተላልፈዋል። እኔ ማቋረጥም አልፈልግም፣ ስላልፈለግኩም ነው መጠየቅ የምፈልጋቸው ብዙ ጥያቄዎችን እኔ ሳልጠይቅ የመለሱበት አጋጣሚ ነው ያለውና በተለይ ስለ ልጃገረድ ያነሱት ልጃገረድ ልጆች ያነሱት ከትምህርታቸው 100 ብር ለመክፈል አቅቷቸው ከትምህርት ቤታቸው ተመልሰው ወደ ትምህርት ቤታቸው ደግሞ የመለሱበትን አጋጣሚ አንስተዋል። አላህ ኸይር ጀዛውን ይክፈሉት። ምክንያቱም ልጃገረድ ላይ መስራት በተለይ ሴቶች ዛሬ ላይ ጎዳና ላይ ስንረማመድ የምናያቸው ህጻናትን ተሸክሞ ወላሂ በጣም የሚያሳዝኑ ብዙ ልጆች አሉ። ገና እድሜያቸው 15 16 ዓመት ልጆች 2 ልጆችን 3 ልጆችን አቅፋ ስትቀመጥ እናያለን። የነዚህ ልጆች ዕጣ ፈንታ እንደዚህ የሆነው የተበላሸው ልክ እንደዚህ ከትምህርት ገበታቸው ሲባረሩ እንዲሁም ደግሞ በወንዶች ሲታለሉ ኬክ የምትባለዋን ጣፋጭ ጊዜያዊ ጥቅማጥቅሞችን ትናንሽ ጥቅማጥቅሞችን ለማግኘት ሲሉ ተታለው ህይወታቸው የጨለመባቸው ብዙ ልጆች አሉ። እነዚህን ማየት ነው። ደግሞ ሌላው ደግሞ ያነሱት ሀብታሙ ሲተርፈው ወጥቶ እንኳን ለድሃ መስጠት ቢያቅተው እንኳን ሀቂቃ በጣም ልብ የሚነካ ነገር ነው። ቅድም ያጋጠመውት ገጠመኝ እና እንደዚህ አይነት ነገር ሲኖር
ቤታችን ውስጥ አውጥተን እንኳን ለድሃ መስጠት ካቃተን ሀቂቃ ደህና ቦታ ማስቀመጥ ብንችል እንኳን የተሻለ ነው። የተሻለ ሰው ለመሆን ብዙ ነገር ተነስተዋል። ከጎረቤት ነው የሚጀምረው የሚል ነገር አንስተዋል። እውነት ነው። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ለራሱ ጠግቦ እያደረ ጎረቤቱ ተርቦ አድሮ ያ ሰው አላመነም አሉ። በኢማን ደረጃ በእምነት ደረጃ የሚለካካ ነገር አይነት ነገር ስለሆነ እዚህ ላይ ጥንቃቄ ሊደረግ ይገባል። እያንዳንዳችን ሳልጠቅስልሽ ያለፍኩት ደግሞ ያው አንዳንዴ ከቤተሰቦቻቸው ወጥቶ የሚወጡ ህጻናቶች አጋጥሞኛል። አንዳንድ የቤተሰብ የእናትና የአባት ያለመግባባት ልጆችን ጎዳና ያወጣል። ብዙ ልጆች ከ17 ልጆች ያላነሱ ከኔው ዳቦ ቤት ከኔው ዳቦ ሻይ ልጄ ጠፍቶብኝ ወር ነው 15 ቀን ነው አንተ አካባቢ ነው የሚገኘው ብላ አለኝ። የተለያዩ ፎቶዎችም አሉኝ። በእንባ በደም አልቅሳ ልጄን የተረከበ ልጇን መታ የተረከበችኝ ወደ 17 ህጻናቶች አሉ። ምንድን ነው ያው ቤተሰብ አንዳንዴ ሲጋጭ፣ ሲጣላ፣ ሲጠፋ፣ ኑሮ ሲከብደው ልጅ ወደ ጎዳና ያወጣል። ይህም እንደ ታሪክ ነው፣ እንደ ጥሩ ነገር ነው የምነግርሽ። የቤተሰብ የውስጥ ታሪክ ነው ልጆቹ ወደ ውጭ የሚያወጣው። አንዳንዴ ልጆች ስትቆጪ ስትገርፊ ከ17 ያላነሱ ልጆች ጽፌያቸዋለሁ፣ አድራሻቸውም አለ እኔ ጋር አለው። 17 ልጅ እናት አባት መጥቶ አልፈለገኝ በዘወይ እናት እንደዚህ አይነት ልጅ ነው ቀይ ልጅ ነው ውጭ እሳት ላይ ስለሚያድር ነው መሰለኝ። ይሄ አንዳንዴ በጥሩ ያደጋ ልጅ ጠቁሮ አያገኘዋለሁ። ጠቁሮ ብቻ ነገር ነው። አዎ ቀላ አይኑ ትልልቅ ነው። አዎ አንተ ጋር ነው ያለው አሉኝ ይሉኛል። ይመጡና እናቶች ራቅ በይና ድንገት ካየሽ ይጠፋል፣ ቆመሽ ሮቀሽ እዩ ልጁ እላታለሁ። ልክ ስመጣ አጠገቤ ያውና ልጄ ብላ ዋሩ ከቤት ወጥቶ ቦርሳውን ወርውሮ እንደወረወር እንደጠፋ ነው አለችኝ። አንዷማ ከወለቴ ነው የመጣችው። አባትና እናት ይጣላሉ መሰለኝ ቤት ውስጥ። ቦርሳውን ወርውሮ ጠፋለች። የትምህርት ቦርሳው ተንበርክካ ልጄ ብላ ወላሂ ቆሜን ያለቀስኩት። 17 ልጆች ለቤተሰቦቻቸው በመንግስት አስረክቢያል። አባቴ በጊዜ ነው በደርግ ነው የተረሸነው። በ71 ነው። እኔ ልጅ ነኝ። ወደ 7 ልጅ እዚህ ተወልደዋል። ወደ 18 ልጅ ባሌ ተወልደዋል። የአባቴ ልጆች የልጅ ልጅ በአሁን ሰዓት 2004 ነን፣ 204 ነን። ማሻአላህ ተባረከ። የልጅ ልጅ 15 13 9 የወለዱ እህቶች አሉ። ማሻአላህ መጅ ሰላላ የባሌ ክፍለ ሀገር ዋና ኃላፊ የሆኑት አቶ መሐመድ አሊ እህቴ ባል ናቸው። 15 ወልደዋል። እህቶቼ 9 የወለዱ 3 አሉኝ። እኔ 5 የኔ ታናሽ ወንድም 5 እንዲህ ስንቆጥረው 204 ገብተናል። ሰፊ ነው ቤተሰቦቻችን። እኛ ግን ያው ተክለ ሃይማኖት ስለተወለድን አባታችን በጊዜ ነው ያደግነው። እንደ የትም ነው ያደግነው። ግን ጀግና እናት ነበረችን አሳድጋን። እሷም በጊዜ ሞተች። እኔ ታናናሽ ወንድሞች ነበሩ፣ እነሱን አሳደጉኝ። ወደ ውጭ ወጡ። ከዛ በኋላ ትዳር ያስኩኝ። እነሱ ካስተማርኩ በኋላ ያው አባት ያው ኗኗር ሁኔታ ሲጀምር ያው የባል አባት የቤተሰብ ደረጃ ተብለን የተወለድ ነው። ግን ያው አባታችን በጊዜ ቤቱ ስላለፈ እናታችንም ደግሞ አንዳንድ ጎበዝ ጀግና እናትም አለች። እንደ አባትም እናት ያሳደገችን፣ አንጻን ያሳደገችን፣ ጥሩ ትምህርት ቤትን ያስተማረችን፣ ሁላችንም ጥሩ ሁኔታ ላይ ያለ ነው። አሁን ሚኒሶታ ላይ ያሉት ወንድሞቼ ራሴ እንኳን 4 አሉ። ራሴን አስተምሬ ላኳቸው ወደ ውጭ። ጅዳ ላይም አለኝ ወንድም፣ አሁንም እዚህ የሳውዲ ኤምባሲ የሚሰራም ወንድም አለኝ። ግን ያው በቤተሰብ ደረጃ በጣም ከዛ በኋላ ነው አሁን 5 ልጆች አባት ነኝ። ሴቷ ልጄ ቱርክ ትማራለች፣ ወንዱ ልጄ ሻርጃ ይማራል፣ 3ኛ ልጄ ደግሞ አርክቴክት ትማራለች እዚህ አዲስ አበባ ዩኒቨርሲቲ። አሁን 4ኛው ደግሞ ማትሪክ ሊፈተን ነው። ሌላ አንድ ህፃን ልጅ ነው ያለን። ወደ 27 ዓመት ትዳር ላይ ያለሁበት ህይወት የራሴ ህይወት 27 ዓመት ነው። ጣፋጩንም መራራውንም ያው ስትኖሪ እያሳልፊያለች። አልሐምዱሊላህ ረብል ዓለሚን ምንም ችግር የለብኝም። በጥሩ ሁኔታ ላይ ነው ያለሁት። አሁን ለእኔ ያው ብዙ ጊዜ ስለሰራው 27 ዓመት ኤምባሲ ሰርቻለሁ። እድሜንም እየነገርኩሽ ነው።
ከዚህ በኋላ መልካም ስራውም እንደ አማራጭ ነው ያየሁት። ይህ ኸይር ስራውን ለማሳደግ በዚሁ ለመቀጠል የቀረኝን ህይወት ያው እድሜያችንን ከዚህ በኋላ አምስት ልጆች አባት የ24 ዓመት ልጅ አለኝ ስል እድሜን ያው መቁጠር ይቻላል። በ10 ዓመት አላገባ። ከዚህ በተረፈ የቀረበን የምናስበው አንዱን እግራችን ቀብር አድርገን አንዱ እግራችን ውጭ አድርገን ነው የምናስበው። ለምን ያው እድሜ የሄደ ሰው ወደ ኸይሩ መንገድ መምጣት አለበት። በተቻለኝ አቅም እቺ ሰደቃ ላይ እቺን ፕሮግራም ላይ እቺን ጥሩ ነገር ላይ ከማንኛውም ስራ በላይ ትኩረት ያደረግኩበት ስራ ነው። የራሴ የሆነ ቤት አለኝ አዳማ ጎፋ ላይ የራሴ ቤት አለኝ። እዚያው የምኖርበት የራሴ ቤት ነው። ኢኮኖሚ ችግር የለብኝም። ቤት አንድ ቤት አከራይቼ ለልጆች መተዳደሪያ የራሴ አለኝ። ከወንድሞቼም እጅ አላይም፣ ከማንም ቤተሰብ እጅ አላይም። የራሴ እንደ ሪታየርድም ባይሆን እንደ ጡረታም ቢሆን አልሐምዱሊላህ ረብል ዓለሚን ያልተጓደለ ህይወት ውስጥ ነው ያለሁት። ግን በዚሁ ኸይር ስራ ውስጥ ለመቀጠል ረጅም ፕላን አለኝ፣ ቪዥን አለኝ። እንዳልኩሽም ያው አሁንም የምከፍልላቸው የትምህርት ቤት አላህና እኔ የማውቃቸው ልጆች አሉ። ሁሉም ማስደሰታችን ብዙ ሰው ሆነ ያለው በአሁኑ ሰዓት አላህ ኸይሩን ካመጣ ብዙ ሰው ለመርዳት ብዙ ሰው ጥሩ ነገር ለማድረስ የማስተማር ብዙ የማድረግ ፕሮግራም አለኝ። አላህ ይርዳኝ። ይህን ደግሞ የሚቀጥለው ዓመት ብለናል። አላህ ነው የሚያውቀው። ይህንን ቪዥናችን ሰፊ ነው። ጥያቄ ካለች ደግሞ መመለስ ይችላለሁ። ሌላ መርሐባ። እንደዚህ አይነት ስራዎችን የሚሰራ ሰው አንዳንዴ የወረደ አስተሳሰብ ያለን አይነት ሰዎች አለን እና ሰው ስራ ፈቶ እንደዚህ የሚሰራ ምናምን የሚመስለው ሰው አለ። እኔ እርሶን የተወሰነ አውቆታለሁኝ። ለዛም መጨረሻ ላይ ለተመልካቾቻችን መግለጽም ስለፈለኩኝ ነው ስለ እርሶ ታሪክ ብዙም ያልተመላለስኩበት። መጀመሪያ አካባቢ ፎከስ ያደረግኩት ያው አሁን ላይ እየሰሩ ባሉት ስራ ላይ ነበረ። መርሐባ። ያው እኔ ባላነሳም እርሶ አንስተዋል። እንግዲህ ቅድም ብዙ ነገር አንስተናል። በተለይ ከሚሰሩት ስራ ጋር አያይዘን የልጆች ወደ ጎዳና መውጣት እሱ ላይ ነው እንግዲህ ትኩረታችንን ያደረግነው በዛሬው ፕሮግራማችን ላይ። ምክንያቶችን ባለውን ነገር በጣም በተቻለ አቅም እንደው እሱም መከላከል አለብን የሚለውን ነገርም ልጆች ያዩት በጎዳና ላይ በቃ ብዙ የተማርኩባቸው በዚህ ጉዳይ ነው። ይህን በጣም ትኩረት ማድረግ አለብን። መርሐባ። እንግዲህ ስለ እርሶ ታሪክ እርሶም ያው ልጠይቆት ያሰብኩትን ጥያቄ በራሱ ጊዜ መልሰዋል። ከመሆኑም ጋር ብዙ ቋንቋዎችን እንደሚችሉ ምናምን ሰምቻለሁኝ። ያው ቋንቋ እንግሊዝኛ፣ አረብኛ፣ ፈረንሳይኛም አረብኛ ያው 27 ዓመት የሰራሁት ስልሽ ከአረብ ዓለም ጋር ነው የሰራሁት። ፖቴንሻል ድሮም አረብኛ ትንሽ ስለተማርኩ በምኖርበት አካባቢ አይከብደኝም። እንግሊዝኛም ያው ከልጆች ጋር አንዳንድ ኮሚኒኬሽን መጽሐፍም አነባለሁ። ያው የዲፕሎማት ስራ ነው ስሰራ ይኖርኩት። ሳልወድ በግዴ ጉልበቴ ነው የተማርኩት። የተለያዩ አይነት የቋንቋ ኮርሶች ወስጃለሁ። የፈረንሳይኛም አሊያንስ ተምሬያለሁ። ፈረንሳይኛ ይችላሉ፣ እንግሊዝኛ ይችላለሁ። ምንም ነገር ይከብደኛል ብዬ አላስብም። አፋን ኦሮሞ ይችላለሁ፣ አንዳንዴ ትግርኛ ሞክራለሁ። ግን ሁሉም ጉልበቴን የተማርኩት። ለማወቅ ከፈለግሽ ማንኛውም ነገር ታውቂያለሽ። ያው አረብኛ፣ እንግሊዝኛ፣ ፈረንሳይኛ ግዴታ ስራ ስለነበረብኝ ከአረቡ ዓለም ጋር ስለሰራው ኤምባሲን የሰራሁት ብቻለሁ። ያልሰራሁበት ኤምባሲ 3 ኤምባሲ ሰርቻለሁ። በዲፕሎማት ዓለም ላይ ነው የኖርኩት። ከነጋሶ ጊዳዳ ጀምሬ ከ18 ጊዜ በላይ ቤተመንግስትን ጎብኝቻለሁ። ያው ሬዚደንሻል አምባሳደሮች ሲያቀርቡ ዌልካም አለ፣ ጉድባይ አለ። ወደ ሀገራቸው ሲመጡ ወደ እኛ ሀገር ይህን ሁሉ ፕሮግራም ማዘጋጀው ነው የነበርኩ። በየኤምባሲው ላይ ወደ 17 አምባሳደሮች ተቀብዬ ሸኝቼ ሄጃለሁ። ግርማ ወልደ ጊዮርጊስ ጊዜ ዘመንማ ብዙ ጊዜ ወደ ፓላስ ገብቻለሁ። ውጭ ጉዳይ መስሪያ ቤቴ ነው ማለት እችላለሁ። ኢሚግሬሽን ቤቴ ነው ማለት እችላለሁ። አዲስ አበባ ኤርፖርት ቤቴ ነው ማለት እችላለሁ። የተለያዩ አይነት መንግስት መስሪያ ቤቶች ውስጥ በጉዳይ ማስፈጸም ላይ አሳልፌያለሁ። ሰው ነው ሀብቴ፣ ለእኔ ገንዘብ አይደለም። በሄድኩበት ከሰው ጋር ያለ ሪሌሽን በጣም ጥሩ ሁኔታ ላይ ያለው ጉዳይ በማስፈጸም ደግሞ በጣም የሚዋጣልኝ ስራ ነው። የራሴ ፍላጎት ከሰው ጋር መግባባት፣ መብላት፣ መስራት
ማሻአላህ እኔ በህይወቴ ምንም አይነት ወንጀል ውስጥ ወላ እስር ቤት በይ ከሰው ተጣልቼ በወንጀል ተከስሼ በዚህ አይነት መልኩ አንድ መጥፎ አሻራ የለብኝ ማሻአላህ በህይወቴ ውስጥ ማለት አንድ ቀን ማቆ ፍርድ ቤት የቀረብኩት በህይወቴ በኢንሹራንስ በመኪና ነው። ኢንሹራንስ ቀኑ አልፎበታል ተብዬ አላወኩት። በሱ ነው ፍርድ ቤት። እሱም ልክ እንደ ትልቅ ሸክም ነው የታየኝ። አይቼው አላውቅም። ከህግ ጋር የሚያጋጨኝ ነገር አልወድም። ኸይሩ ስራ ብሰራ ሰው ጋር አጣልቼ ተደባድቤ ምናምን ወንድሞቼ ድንገት ሊጣሉ ይችላሉ። እኔ አላውቅም፣ አልጣላም፣ ከሰው ጋር አልጣላም። ያው ድንገት በምላሴ አንዳንድ ነገሮች ሆት የምትሆኝበት ሰዓት አለ። በአንደበቴ የሚይዘው ነገር የለም። ሰው እኔ ከሰው ጋር ለመኖር መናገር አለብኝ። ጥሩ ሆነ ከሰው ጋር የስሙላ የውሸት እንትን ማለት ነገር በእኔ ጋር አይፈጸም። ለምንድነው ኸይር ነገር አንድ ሰው ከበደለኝ ፊት ለፊት ነው የምነግረው። የውሸት አቅፌ ውስጥ የሚው አንተ እንደዚህ አድርገኛል ብዬ እንደዚህ አይነት ነገር አልወድም። ያን ሰው መሸሽ አለብኝ በግልጽ። አንተ እንደዚህ አጥፍተሃል፣ አንተ እንደዚህ ዛሬ አውፉ ማለት ከሰው መታረቅ እንደማለት ነው። እኔ አሁን በምሰራው ስራ ላይ ብዬሻለሁ። ለማኝ ብለው ያለኝ ሰዎች አሉ፣ የመቱኝ ሰዎች አሉ። እዚህ ዳቦ ቤት ሳከፋፈል ሚስቴና ልጆች አይወዱትም። ይሄን አሳነስከን ይሉኛል። እኔ እኮ ምሰራው ለእኔ ነው። እየለመንክ ነው የምታበላ እኔ የሚሉኝ ጊዜም አሉ። ያጋጥሞኛል። ቤቴ ነው የምልሽ። አሁን እንዴ እዚህ ጋር ሰው እያስረበሽክ ነው፣ መንገድ እየረበሽክ ነው፣ ዱላ እዚህ ጀርባ ላይ ተነስ ብሎ የመጣ የሚልሽ አለ። እዚቹ በዳቦ ላይ ስንት መከራ ተቋቁሜ ነው ያለሁት ያሳለፍኩትም። ነገር ግን አልሰለቸኝም። ምንድን ነው ያው መልካም ስትሰሪ ብዙ ፈተናዎች አሉ፣ ውጣ ውረድ አለው። የታንሻለች አንቺ ቅድም ነገረሽኝ፣ ታንሻለ የማሳነስ በሰዎች ዘንድ ልትከበሪ አትችይም። ሰዎች ዝቅ አድርጎ ነው የሚያዩሽ፣ ክብር አይሰጡሽም። ከድሃ ጋር ካዩሽ ማለት ነው። ይሄ እንደ ትልቅ እንትን የወሰንኩት እኔ። ሰው የሚመስሉሽ ከእነሱ ጋር ስትጫዋች እንኳን ከነዛ ከእኔ ቢጤዎች ጋር ስትጫዋች እንኳን እንደ እብድ የሚያዩ ሰዎች አሉ። ሄደች ከእነሱ ጋር ምግብ ስትበይ፣ ለእነሱ ትርፍራፊ ሲሰበስቢ፣ ለእነሱ ምግብ ስታደርጊ የአጉል መኮፈስ ልምድ ስላለን እኛ ውስጣችን ዜሮ ነው። በሰው ዘንድ እንደሚያሳንሰኝ ስራውን አውቀዋለሁ። በስራውም በቤቴም አነሻለሁ። በሌላ ተይና እንኳን በህብረተሰብ በኮሚኒቲው ሰው አይመስልሽም፣ አይመስሏቸውም በአጠቃላይ። ያም ነው ለእኔ በጣም እንድጠነክርበት ወደላይ ደግሞ ለወደፊት ጥሩ ደረጃ ለማድረስ ሰው እንዴት ነው ሰውን መርዳት ሰውን ያሳንሳል። ስጡልኝ ስጥልኝ ብሎ ሲሰጡሽ ለመስጠት የሚጠየፍ ህብረተሰብ ውስጥ የምንኖር ኢትዮጵያዎች ነን። እንዲህ መኪና ውስጥ አድርጎ የሚወረጉ ሰዎች አንተ ቆሜ እባክህ እያያችሁ መንገድ ዘጋቢ ሻይ ስጠኝ እያልኩ መስኮት እየከፈኩ እየለመንኩ ነው። ከፊሉ ለማኝ፣ ከፊሉ ይሰርቃል፣ ለራሱ ነው የሚበላው የሚልሽ አለ። ብዙ የተለያየ አይነት ህይወት ታሪኮች አሳልፌያለሁ። አልሰለቸኝም፣ አልበገርም ብዬ ግን ያው እየቀጠልኩት ነው። ወደፊትም ቀጥለዋለሁ። ማነስ አይደለም፣ አላህ ዘንድ ከፍተኛ ቦታ አለው። ዛሬ እኮ ያለንበትን ነው እንጂ የምናውቀው፣ ነገም እኮ ይሄ ዕጣ ፈንታ ለእኛም ሊሆን ይችላል እኮ። ምን ዋስትና አለ? እኛ ምን አለን ነው እኔ እኮ ያለው እኛ ድሃ ነን። በአጠቃላይ ያ ድሃም ሲሞት አንቺን ነው የሚመስለው። አንቺም ብትሞቺ ያው ነው። እኛ እንትናችን የባህላችንና ያሳለፍነው አጉል የሆነ ልምድ ስለሆነብን ሰው ማሳነስ እንወዳለን። ለሰው ክብር አንሰጥም፣ በተለይ ለድሃ። አሁን እኔ ሰርግ ቤት ያውቃሉ እንደነግርሽ አለው ዘበኛም ይሁን የሰፈርሽ ጎረቤት ዘበኛም ይሁን እንግዲህ ቁምበር ላይ ነው የሚባለው። እንግዳ ሳይበላ አንተ አትበላም ነው የሚሉት። ቀድሞ ብላት ያለበት እሱ
ከፍታው ስጡና መጀመሪያ ድሃ አባሩ ከመረቁ 9 ሰዓት 10 ሰዓት 8 ሰዓት ለገባ ሙሽራ 7 ሰዓት 6 ሰዓት ለገባ ሙሽራ 10 ሰዓት ትርፍራፊ ለመስጠት እሱ ላይ ዱላ አለ። አይገርምሽም? ግን ከመረቁ አፍስሰሽ እንጀራ ፈትፍተሽ ብትሰጪ ያንዳ አንደኛ ከበር ታባሪያለሽ። ወይዳ ዱላ ሁሉ አለ በሩ ላይ ማንም ሰው እኮ የሚያደርገው ነው። እያንዳንዱ ቤተሰቦቻችን እናውቃለን። ያላቸው ሰዎች ቤት ብንሄድ አሁንም እየተደረገ ነው። ለምን እንደባበቃለን? ለምን ሂድከዚህ አቤት ስድብ፣ አቤት ዱላ ሁሉ ቤት አለ ብንሄድ እኮ ያው በልብስ ሁሉ እንመሳሰላለን። መርሐባ ጀዛኩሙላህ ኸይራን እጅግ አድርጌ አመሰግናለሁ። የመጨረሻ አንድ ጥያቄ ልጠይቆትና ብዙ ነጥቦች ተነስተዋል። ስሜታዊ የሆንበትም አጋጣሚ ነው እንግዲህ ዛሬ ያለው። ምናልባት ይሄንን ስራ ወደ ድርጅት ለመመለስ እንደ ድርጅት ራሱን ለማቋቋም እንዴት ነው አላቀዱም? አዎ በአጠቃላይ ያው ፍቃድ አስገብቻለሁ። ሸገር ብዬሻለሁ። ቲን ምናምን አውጣ ብዬ አስገብቻለሁ። ከረመዳን በኋላ ያን ፍቃድ ወስዳለሁ። ወደ ከፍተኛ የኤንጂኦ ደረጃ እናደርሰዋለን ብለናል ኢንሻአላህ። ያው አንዳንድ የአረቡ ማለም ብዙ ስራ ስላሳለፍኩ ከአረቦች ጋር ግንኙነት አለኝ። ወደ አረቦች ጋር አረብኛ ቋንቋ እችላለሁ። ያው ወንድሞቼም ዘመዶቼም አብሮ ኤምባሲ የሚሰሩት ልጆችም ይህን ብታደርግ ጥሩ ይሆንልሃል አንተም ሰዎች ስለምታውቅ ስላሉ ወደዛም ፍቃድ ገብቻለሁ። እሱም ከረመዳን በኋላ በእጅ ይዛሉ ብዬ አስባለሁ። ላይሰንስድ ለመሆን ማለት ነው ኢንሻአላህ። ያው ላይሰንስድ እስከምንሆን አንዳንዴ ላይሰንስድ መሆን ለተለያየ አይነት የምናስባቸው እኔ ትኩረቴ አሁን ልጆቹን መርዳት ላይሰንስ መሆኑን መጀመሪያ ራስሽን ለላይሰንሱ መቸኮል አለ። ምን ሀሳቤ ያው እንዳልኩሽ የሚረዳኝ ልጅ ሰው ነው። ያው ካፒታልም አንዳንድ ነገር ያስፈልጋል። እሱ ማሳድገዋለሁ ስላለ እሱን እየጠበቅኩ ነው የሚሄደው። የሚረዳኝ ሰው ከፍተኛ ደረጃ ደርሳለሁ ያለውን ሰውዬ እሱንም እየተወያየንበት ነው ያለ ነው። ላይሰንሱን ማውጣቴ ግዴታ ነው። ከእንትን በኋላ አንዳንዴ ዱላም ምኑም ስድሙም ላይሰንስድ ባለመሆን ነው የተለያየ አይነት እየደረሰብኝ ያለው። ወደ ላይሰንስ ሊገባበት የፈለግኩት ጉዳይም አንዳንዴ ማንኛውም ሚሊሻ ይመጣችና ከነ ዳቦ ከነ ሻዩ የሚደፋብሽ ሰዓታል። ይህን ሁሉ አሳልፌያለሁ። ደብደብ ተይው እዚች ቦታ እንዳትቀመጥ ያለኝ ሰው አለ። በዱላ ሁሉ ጀርባዬ በመጥረጊያ የመታኝ ሰው አለ። ግን ፖሊስ ጣቢያ ላይ ሳስረኝ እዚህ ጋር መንገድ እያስነባ ያ ሰው ግን ማንነቱን አውቆ ነው ወይንስ አያውቅ ነው? ምንድነው አንዳንዴ መንገድ ላይ ስታልፊ ድሃ ሲበላ ያው እንዳየሻቸው ያቺ መንገድ ነች። እዛ ጋር መብላት ብቻ ነው ልጆቹ እንዳየሽ ይጫወታሉ። ጠዋት ጠዋት ተነሱ ሲታገሉ ሙቀትን ፍለጋ ነው። ይኸውልሽ ብርድ የሚያቸው እርስ በርስ ሌላ ቦታ ስለማይጫወቱ እርስ በርስ ይጫወታሉ። እየረበሹ ነው ይሉኛል። የመጫወት እድል ነው። ህጻናቶቹ በተለያቸው ይጫወታሉ። እኔ ሲያዩ ደግሞ በጣም ይጫወታሉ። መንገድ ላይ እያበላህ ነው። መንገድ መኪና መተላለፊያ ልጆቻችን ትምህርት በጊዜ ማድረሻ አጣን እያሉ ሰበብ የሚያደርጉት ያው ትክክለኛ ቦታ የለኝም። እነሱን አቀፎ የሚያበላበት ቦታ የለኝም። አላህ ካለ ወደፊት ይኖረኛል ብዬ አስባለሁ። አላህ ይርዳል። ሀሳባችን ሰፊ ነው። በዚህም አናቆምም። አላህ ይጨመርበት። አገሩ ሰላም ያርገው። ጥጋብ የሚያርግልን ፍቅር ይስጠን። ያው የውስጥም ጦርነት የውጭም በዓለም ላይ የመጣውን ነገር አላህ ኸይር ያርገው። የኑሮ ውድነት ሲበዛ ነው ችግርተኛ የሚበዛው። ይህን ሁሉ አጠቃሎ ኢንጀነራል ግሎባል ያለውን ችግርም አላህ ኸይር ያርገው። የሀገራችንን ጉዳይ ኸይር አላህ ያርገው። ያለንበትን ሁኔታ አላህ እንግዲህ የሀገር ሰላም ሲሆን ነው። የሀገር ከድሮም ጀምሮ ትታወቃለች። ሰላም ካለ ጥጋብ አለ። ያው ሜዳ ላይ የሚወርቅ ተርቦ የምናየው ሰው የለም። አይተሻል። ሁሉም በልቶ ያድራል። በአላህ ቁድራ የአላህ ቁድራ ተርቦ የወደቀ ሰው አይተናነቅም። በረሃብ ነው። የአላህ ቁድራ ግን ኒማው ሰፊ ነው። እያንዳንዱን እያበላ ያስተኛል፣ ያሰጣል። ጠዋት ስትወጪ ሌሊት ባዶ ነው ሜዳው። ጠዋት ሰው ወደ ስራው ሴት ያለች ይህን አላህ አይነፍገን። ይኸው
ስናስብ አሁን ያው ያለውን አሁን የዓለም ጦርነት ስታይ ያለው ስታይ እኛ ጋር አልሐምዱሊላህ ረብል ዓለሚን ያለች እኛ ጋር ደግሞ ኒዕማውን አላህ ይስጠን። ያው ባህላችን ነው። አንዳንዴ በመውሊድም ይሁን ሰደቃም ይሁን በምንም ምንለው የምናበላበት ሁኔታ አለ። ሰዎች ያበላሉ አንዳንዴ አሉ። ጠፉ አይደለም እኮ ለድሃ አርዶ የሚያበሉ ሰዎች አሉ ከረመዳን ውጭ። የማብላትም ባህላችን ነው፣ እኛ ሀገር ነው። እቺንም ነገር ደግሞ አላህ ጨምሮ በሰዎች ላይ ያስተምርና ይስጠን እንጂ ጠፍቷል አንልም። ሙሉ በሙሉ ነፋጊ ሆነናል አላልንም። አሉ ኸይረኞች፣ እነዛ ኸይረኞች ያብዛልን። ሌላ ጥያቄ አያስፈልግም። ኸይረኞችና ሰጪዎችን አላህ ያብዛልን። ያው ባልኩሽ መሰረት ከቤት ከጎረቤት እንጀምር። መማር የሚፈልገውን ማየት። አሁን አንቺ ጠዋት ተነስተሽ ልጆች ታደርሻለሽ ትምህርት ቤት። ሰፈር ውስጥ የሚኖሩ አንዳንድ ልጆች አሉ። አሁን በአሁን ሰዓት አለ የምጠይቀው አሁን የካቲት ምናምን ነው አሁን ያለንበት አለ። ልክ ትምህርት ቤት ሲጀመር አካባቢ እኔ 2 ዓመት ሰራው ስራ እሱ ሄጄ ወለቴ ወይም ሰልሰቢል አይደለም ትምህርት ያጣ ልጅ የፈለግኩት ከመንደር ነው የጀመርኩት። ምን ለምን ደርሱ አሁን በተለይ ጎዳና ላይ እዚያውም ወደ ሀጂ ሊስት ስገቢ ጁምዓ ምናምን ህጻናቶች ይዞ እየለመኑ ነው። አይተሻላል። እኔ ቤት የመማር እድል እንኳን ልጆች ይዞ 4 5 ይዞ የሚለምኑ አሉ። በቃ እነዛ ልመና የለመዱ ልጆች መጨረሻ በጣም ፋንታቸው ምንድን እነዛን ወስዶ ነው እያስገድልሽ ማስተማር። እኔ እንዳልኩሽ መተሽ መጠች ያለች ደሞዝ የምከፍላቸው የትምህርት ቤት አሉ 11 ልጆች አሉ። አሁን ከአቅሜ በላይ ነው እሱ። ለምን ሌላ ሰፈር ሄጄ አልረዳው ምታዩ ነው መጠየቃው። አንተ ለምንድን ማትማረው ትምህርት ለምን አልክም? ለምን አንቺ እናት የልጅ ማታስተምሩ ብለሽ አንዳንዴ ምን አገባ ለምን ጠይቀኛለህ ብሎ ይሰጥሻል። ለምን አትማሪም ስትይ ግን ልጆች ከጓደኞቻቸው ውጭ ሲቀሩ እናቴ ከልክላይን አባቴ ምናምን ይልሻል። አንዳንዴ ግን ቀረብ ብለሽ ስትጠይቂ ደግሞ ኢኮኖሚ ጉዳይ ለትምህርት ምዝገባ ያጡ ልጆች 11 ልጆች ደብተሬ ላይ ያለ በየወሩ ከፍላቸዋለሁ። በተሻለኛ አቅም አካባቢያችን እንሰራለን። ሁሉም የድርሻውን ቢሰራ ለውጥ ይመጣል። እንዴት አይመጣ? ይመጣል። ወላሂ ለውጥ ይመጣል ኢንሻአላህ። ከትንሽ ነገር እንዳልኩሽ ከቤትሽ ትራፊ ጀምረሽ ይዞሽ ወጥተሽ መስጠት ሊሰለችሽ ይላል። ምግብ ይዤ ለምን እወጣለሁ? እኔ አሁን ከጎዳና ላይ ትናንት ያነሳው ብዬሻል። ያችን ምግብ ሄዶ ማንሳት ለራሱ ምናምን ግን ካነሳው በኋላ የበሉት ልጆች ያው የአመለካከት ጉዳይ ነው። ያችን መቅረፍ መቻል ከቻለን ይህንን መቤት የሚራብ ሰው አይኖርም። አላህ ኸይሩን ያምጣው። ለጥያቄያችሁም ለፕሮግራማችሁም እንግዲህ ከጠየቃችሁም ካልቀረ ለወደፊት ለማሳደግ ብዙ እርዳታ እንጠይቃለን። ከመንግስትም ከምንም ትኩረት አድርጎ ለእኛም ባይሆን መንግስት ራሱን ችሎ ይህን ህጻናት ጎዳናዎችን የመንከባከብ ችሎታ ተቋሞች ትኩረት የሚሰጥበትን መንገድ መንግስትም መቅረጻና ማስቀመጥ አለበት። ትምህርት በሚደርስበት ሰዓት ርብርቦች ብቻ አይደለም፣ ፍሰቱ ምኑ የሚመጣው ከማጣት ነው እና በተቻለን አቅም ያው እኛ ወደፊት ብትመጪ አሁንም ከተወሰነ ሰዓት በኋላ ዳቦ አለቀ የምንልበት ጊዜ አለ። አሁን ረመዳን ከወጣ በኋላማ መተሽ ብታይ የተማሪው ብዛት ይቆማሉ። እኔ ወደ ትራፊክ ስራ ስገባ ተማሪዎቹን እነሱን ዳቦ እየጨመሩ አሁን የመለመኑ እንትን ይሰለቻል። ሰው ስትለምኝ ይሰለቻል። አለመሰልቸት ነው። ያው ወደፊት አላህ ካለ የሚደግፈን ሰው እንፈልጋለን። ተቃውሞ ከሰው ጋር ነው የሚያድገው። አላህ ካለ ደግሞ ከፍተኛ ደረጃ እናደርሳለን። አላህ ይጨመርበት። ለእናንተም ጥያቄ ለዚህም ፕሮግራሙ ያማረ በቅድሚያ በጣም አመሰግናለሁ። ኸይሩን ነገር እንደምታመጡልን ደግሞ ወደፊት አስባለሁ። በዚህ አጋጣሚ ሰፊ ትኩረት የሚሰጠው መንግስት ነው። መንግስት ደግሞ ከቨሪንግ ሊሰጠው ይገባል ብዬ ነው የማስበው። ከመንግስት በላይ ማድረግ የሚችል ሰው ማንም የለም።
እኛ አውጥተን ብናወስድ ወስደን ለመንግስት ትምህርት ቤት ነው የምንሰጠው። ቀድሞ መንግስት ካሰበልን ግን ብዙ ስራ እንሰራለን እና መንግስትም ትኩረት አድርጎ በተለያየ በየክፍለ ሀገሩ በየክፍለ ከተማው መሰራት ያለበት ጉዳይ ነው። በፉሪና በሸገር ላይ ብቻ የተወሰነ ሳይሆን በየክፍለ ከተማ ያለ ችግር ነው። ይህን ችግር መቅረፍ የሚቻለው ህዝብና መንግስት ነው። ደግ ደግ ስራውን አላህ ያስተምረን። አንቺም ለጥያቄሽ በጣም አመሰግናለሁ። ኸይር ነገሮችን አላህ ያጋጥመን። እንግዲህ ሲኖር ደግሞ መተን እናንተ እናናገራለን። ባረከላሁ ፊክ። እንግዲህ ኢንሻአላህ ብዙ ነጥቦችን አንስተናል፣ ተወያይተናል። እርሶም ጥሬን አክብረው እዚህ እንግዳችን ሆኖ ስለቀረቡ እጅግ አድርጌ አመሰግናለሁኝ። ሀቂቃ እንዲሁም ደግሞ መንግስትም ስለዚህ ነገር ትኩረት አድርጎ ለውጦች ይመጣሉ ብዬ ተስፋ አድርጋለሁ። እንዲሁም ደግሞ ድርጅቱ ናችሁ፣ ትልቅ ድርጅቱ ናችሁ፣ ግባችሁ ተሳክቶ መተን ኢንሻአላህ እንደምንጎበኛችሁ ደግሞ ተስፋ አደርጋለሁ። ገንዘብ ብቻ አይደለም መርሃባ ያው መጥቶ መደገፍም ብቻ አይደለም፣ ቆሞ ከኛ ጋር እንኳን ሻይ ቢሰጡልን በጣም ድጋፍ ነው። ዳቦን እንኳን መስጠት አንድ በመጨረሻ ሳልነግርሽ አለ ያው 2 ልጆች እኔ ዳቦ የምሰጥበት ሰዓት እኔ ዳቦ እየሰጠው ነው ህፃናት የገጨችው። ስለዚህ አሁን እኔ 2 ልጆች አሉኝ። አንዱ አሚን ይባላል፣ አንዱ ደግሞ ሰይድ ይባላል። ለሁለቱ አንጸባራቂ ገዝቼ እኔ ዳቦ ብሰጥ ተማሪዎች የሚያስተላልፉ 2 ልጆች አሉ። ተማሪዎችን ማሳለፍ 1500 ብር በየወሩ ከፍላቸው የሚሰሩልኝ ለ1 ሰዓት ነው። ልጆቹም ማሳለፍ ወዲህም ወዳም ሆኖ ማሳለፍ። እኔ ዳቦ ላይ ቢዚ ሻይ ላይ ዳቦ ከሆንኩኝ እንደዛ የሚሰሩ ሰዎች ነው። ወደፊት ደግሞ ያው እንደዚህ ከጎናችን ቆሞ የሚሰሩልን ሰዎች እናደርጋለን ኢንሻአላህ። ወደ ትራፊክ ስራው የገቡት ልጅቷ ከተገጨች በኋላ ነው? 6 ወር በፊት የተገጨችው። 4 ሰዓት ሙሉ ተገጭታ ነጠላ አልብሷት ወላጆቿ ለካ እሷ ልጅቷ ያለም ገና ልጅ ነች። ወላጆቿ እስከሚመጣ ማናንሳ እዛው በቃ ቀጥታ በቃ ቆሜ ተማሪ ማሳለፍ ፈለኩ። ከዛ በኋላ አንዳንዴ ስታይ ህፃናቶች ፕሪኬጂ ምናምን የሚገቡ ልጆች ብቻቸውን ለቀው ይታያል። ወላጅ አይሸኛቸው ወረዲ መንገድ ሲያንቀላፋ አንዳንዱም ይቀራል። ትምህርት በር ላይ ሳይደርስ እኔ በዛ ምክንያት ልጆቹ እቅፍ ድግፍ አድርጌ ያሳልፋሉ። ማሻአላህ የምችለው በዚቹ አካባቢ ነኝ በቃ የምሰራት። ከዛ በኋላ እስከ 6 ሰዓት ሰርቼ ነፃ አገልግሎት ነው። በጣም እደሰትበታል። ማሻአላህ በጣም ደስ ይለኛል በምሰራው ስራ። ትልቅ ስራ ሚኒስቴር ኮሚሽነር ቤት ስገባ እዛ ቁጭ ብለህ ስትጮህ ምናምን ይሉኛል። ቤት ስገባ አንድ ኮሚሽነር አንድ ሚኒስቴር የማይሰራው ስራ ነው ገብቼ የምሰራው። 300 እና 400 ተማሪ ቁርስ ማብላት ማለት እያልኩ አሾፋለሁ። ዛሬ አንድ ሚኒስቴር መጥቶ የሆነ ቀን አንድ ቀን ዳቦ የሚያበላው እኔ ግን ብርድ የለም ፀሐይ የለም በየቀኑ አይሰለቸኝም። ከረመዳን በኋላም ትልቅ ፕሮግራም አለ። አላህ ይጨመርበት። ባረከላሁ ፊክ። መርሃባ። በስተመጨረሻም እስኪ በሚችሉት ቋንቋ ሁሉ ተመልካቾቻችንን ይሰናበቱና የዛሬ ፕሮግራማችንን እንቋጭ። እንግዲህ ታንክ ዩ ፎር ኤቭሪቲንግ ፎር ዩር ኢንተርቪው ዊ ኒድ ዩር ሰፖርት አህለን ቢኩም። አሰላሙ አለይኩም ወራህመቱላሂ መርሐበን ቢኩም። نحن مباشرة نبقى مساعدات للأطفال للأولاد الصغار. تعالوا تعاونوا معنا. نرحب بكم والسلام عليكم ورحمة الله وبركاته. ይሄ ነው እንግዲህ መርሐባ። እጅግ አድርጌ አላህ ሹክራን። የተወደዳችሁና የተከበራችሁ ውድ ተመልካቾቻችን የዛሬው ልዩ ዝግጅታችን የተከታተላችሁትን ይመስል ነበር። ቀጣይ በሌላ እንግዳ እስከምንገናኝ ድረስ ባላችሁበት የአላህ ሰላም ከእናንተ ጋር ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።